ዱባይ ስትባል ወደ አእምሯችን የሚመጣው ምንድነው? የወደፊቱ ዓለም መገለጫ የሆኑ ሰማይ ጠቀስ ህንጻዎች፣ በቅንጦት የተሞላ አኗኗር፣ ከቀረጥ ነፃ የሆነ ከፍተኛ ገቢ፣ ፍጹም ሰላምና ወንጀል የሌለባት ከተማ፣ በአጭሩ የሀብታሞች የኢንፍሉዌንሰሮችና የህልም አላሚዎች የመጨረሻ መዳረሻ። በየማህበራዊ ሚዲያው የምናያቸው የቲክቶክ እና የኢንስታግራም ቪዲዮዎች ዱባይን ልክ እንደ ምድራዊ ገነት አድርገው ይስሏታል። ነገር ግን ማህበራዊ ሚዲያ ላይ የምናየው አንጸባራቂ ፎቶግራፍ እውነተኛውን የዱባይን የዕለት ተዕለት ኑሮ ሙሉ በሙሉ አይገልጽም። ከዚህ ሁሉ አንጸባራቂ ስክሪን ጀርባ ብዙዎች ደፍረው የማይናገሩት ነገር ግን እዚያ የሚኖሩ ሰዎችን ህይወት ገሃነም የሚያደርግ ሌላ ጨለማ እውነት አለ። ብዙዎች ዱባይ ገብተው ጥቂት ወራት ካሳለፉ በኋላ ለምን መጣው ብለው ይቆጫሉ። ዛሬ በዚህ ሰፊ ቪዲዮ ዱባይ ለቱሪስት እንጂ ለረጅም ጊዜ ለመኖር ለምን አስከፊ ከተማ እንደሆነች በቁጥርና በተጨባጭ መረጃዎች አስደግፈን 7 ዋና ዋና ምክንያቶችን እንመለከታለን። ማስታወቂያዎች የማይነግሯችሁን ነገር ግን ህይወታችሁን፣ ኪሳችሁን እና ስነ ልቦናችሁን ሊያናጋ የሚችለውን እውነተኛውን የዱባይ ገጽታ በዝርዝር እንፈትሻለን። እስከ መጨረሻው አብራችሁን ቆዩ። የመጀመሪያውና ብዙ ሰዎችን በስነ ልቦና የሚሰብረው ምክንያት የከተማዋ ሰው ሰራሽነት ወይም አርቲፊሻሊቲ ነው። ዱባይ የተገነባችው ከባዶ በረሃ ላይ ነው። ህንፃዎቿ፣ ደሴቶቿ፣ አልፎ ተርፎም ሐይቆቿ በሙሉ ሰው ሰራሽ ናቸው። ይህ ሰው ሰራሽነት በከተማዋ መልክዓ ምድር ላይ ብቻ ሳይሆን በሰዎች ስነ ልቦናና ግንኙነት ላይም ጭምር ይንጸባረቃል። በዱባይ ማህበራዊ ህይወት የሚለካው በገንዘብና በቁሳቁስ ነው። የምትነዱት መኪና ሞዴል፣ የምትለብሱት የልብስ ብራንድ እና የምትኖሩበት ሰፈር እናንተን ለማህበረሰቡ ያላችሁን ዋጋ ይወስናል። ይህ ደግሞ በነዋሪዎች ላይ የማያቋርጥ የፉክክር ውጥረት ይፈጥራል። ሰዎች እውነተኛ ማንነታቸውን ትተው ማህበራዊ ሚዲያ ላይ ሀብታም መስለው ለመታየት ከፍተኛ ዕዳ ውስጥ ይገባሉ። የስነ ልቦና ባለሙያዎች እንደሚሉት በቁሳዊ ፉክክር ላይ ብቻ የተመሰረተ ማህበረሰብ ውስጥ መኖር የሰዎችን ውስጣዊ ሰላም በማጥፋት ለከፍተኛ ጭንቀት፣ ለደስታ ማጣትና ለከፋ የብቸኝነት ስሜት ይዳርጋል። በተጨማሪም ዱባይ ውስጥ ዘላቂና ጥልቅ ጓደኝነት መመስረት እጅግ ከባድ ነው። ከተማዋ የጊዜያዊ ስደተኞች መናኸሪያ ናት። ሰዎች ይመጣሉ፣ ገንዘብ ያጠራቅማሉ፣ ከዚያም ይሄዳሉ። የለመዳቸዋቸው የቅርብ ጓደኛው ነገ ጊዜያቸው ሲያልቅ ወይም የተሻለ ስራ ሲያገኙ ከተማዋን ጥለው ሊሄዱ ይችላሉ። ይህ የማያቋርጥ መፈራረቅ የሰዎችን ህይወት ስር አልባ፣ ጊዜያዊና ባዶ ያደርገዋል። ሁለተኛው ትልቅ ችግር የአየር ንብረቱ ነው። ብዙ ሰዎች ሞቃት ነው ሲባል ተራ የክረምት ሙቀት ይመስላቸዋል። ነገር ግን የዱባይ የበጋ ወቅት ሙቀት ተራ ሙቀት አይደለም። ህይወትን ሙሉ በሙሉ ሽባ የሚያደርግ የተፈጥሮ ፈተና ነው። ከግንቦት እስከ መስከረም ባሉት 5 ወራት ውስጥ የዱባይ ሙቀት ከ44 ዲግሪ ሴንቲግሬድ እስከ 48 ዲግሪ ሴንቲግሬድ ይደርሳል። ከዚህ የከፋው ደግሞ ከባህር የሚነሳው ከፍተኛ እርጥበት ነው። ይህም የአየሩ ሁኔታ ወደ 90% ያደርሰዋል። በዚህ ወቅት ከቤት ውጪ ለ5 ደቂቃ እንኳን መቆም አይቻልም። መተንፈስ ራሱ ይከብዳል። ተግባራዊ ህይወት ምን ይመስላል ካላችሁ፣ የቤት ውስጥ እስረኛ መሆን። ለ5 ወራት ሙሉ ህይወታችሁ ከአየር ማቀዝቀዣ ወደ ኤሲ መሸጋገር ነው። ከቤት ወደ መኪና፣ ከመኪና ወደ ቢሮ፣ ከቢሮ ወደ ሞል። የተፈጥሮ እጥረት፣ እንደ ልብ ወጥቶ የሚረገጥ አረንጓዴ ሳር የሚንሸራሸሩበት የተፈጥሮ ደን ወይም የሚተነፍሱት ንጹህ የተፈጥሮ አየር የለም። ሁሉም ነገር በኮንክሪት የተሸፈነ ነው። የጤና እክል፣ ለዓመታት 24 ሰዓት ሙሉ በሰው ሰራሽ አየር ማቀዝቀዣ ኤሲ ውስጥ መኖሩ ለቆዳ መድረቅ፣ ለራስ ምታት፣ ለቫይታሚን ዲ እጥረት እና ለተለያዩ የመተንፈሻ አካላት ችግር ይዳረጋል። ለ5 ወራት ያህል ፀሐይ ማየት የቅጣት ያህል የሚሆንበት ተፈጥሮ የሌለባት እና በሰው ሰራሽ ቅዝቃዜ ብቻ የምትኖር ከተማ ናት። ሶስተኛውና ብዙዎችን የሚያታልለው ነገር ከቀረጥ ነፃ የሆነ ገቢ የሚለው ማስታወቂያ ነው። አዎ፣ መንግስት ከደሞዛችሁ ላይ ቀጥታ ታክስ አይቀንስም። ነገር ግን ዱባይ የምትወስድባችሁ የተደበቁ ወጪዎች ከታክስ በላይ ናቸው። በቅርብ ዓመታት በተለይም ከ2024 እስከ 2026 ባለው ጊዜ በዱባይ የቤት ኪራይ ዋጋ በከፍተኛ ፍጥነት ጨምሯል። ዱባይ ውስጥ ቤት ለመከራየት በአመቱ መጀመሪያ ላይ ሙሉ የአመት ክፍያውን ፖስት ዴትድ ቼክ በአንድ ጊዜ ወይም በ3 ወር አንድ ጊዜ ማስረከብ ይጠበቅባችኋል። ይህ ማለት ከመኖሪያችሁ በፊት በ10 ሺዎች የሚቆጠር ድርሃም በእጃችሁ መኖር አለበት ማለት ነው። ሌሎች ዋና ዋና ወጪዎችን እንመልከት። የቤት ኪራይ በአመት ውስጥ በከፍተኛ ፍጥነት ይጨምራል። የቅድሚያ ክፍያ በቼክ ይጠይቃል። የትምህርት ቤት ክፍያ፣ ለልጆች ነፃ የመንግስት ትምህርት የለም። የግል ትምህርት ቤት በአመት በአንድ ልጅ እስከ 50,000 ድርሃም ይፈልጋል። ጤናና ሕክምና፣ የግል የሕክምና መድን ግዴታ ነው። የኢንሹራንስ ገደብ ካለቀ የሕክምና ዋጋ እጅግ ውድ ነው። የዕለት ተዕለት ሸቀጥ፣ አብዛኛው ምግብ ከውጭ የሚመጣ ስለሆነ የዕለት ተዕለት ሸቀጦች ዋጋ በጣም ከፍተኛ ነው። ዱባይ ውስጥ ገንዘብ ማግኘት ይቻላል፣ ነገር ግን ያንኑ ያገኙትን ገንዘብ መልሳ
ከተማዋ በከፍተኛ የቤት ኪራይ፣ በትምህርት ቤት ክፍያና በተለያዩ የፈቃድ ማደሻ ክፍያዎች ትመጣዋለች። ብዙዎች የመጡበትን ዓላማ ስተው የኑሮ ወጪን ለመሸፈን ብቻ ሌሊትና ቀን ሲለፉ ይኖራሉ። አራተኛውና ማንም ሊዘነጋው የማይገባው ትልቁ እውነት ዱባይ ውስጥ የፈለጉትን ያህል ዓመት ቢኖሩ፣ የፈለጉትን ያህል ሀብት ቢኖሩ መቼም ቢሆን የአገሪቱ ዜጋ መሆን አይችሉም። የእናንተ እዚያ የመኖር ህልውና ሙሉ በሙሉ የተመሰረተው በስራ ቪዛችሁ ላይ ብቻ ነው። ዛሬ ስራ ካጣችሁና በተሰጣችሁ አጭር የእፎይታ ጊዜ ውስጥ ሌላ ስራ ካላገኛችሁ ህጋዊ መኖሪያችሁ ያበቃለታል። ለ10ም ሆነ ለ20 ዓመታት የገነባችሁትን ህይወት በአንድ ጀንበር ጥላችሁ እንድትወጡ ትገደዳላችሁ። ይህ ሁኔታ በነዋሪዎች ላይ የማያቋርጥ የደህንነት ስጋት ይፈጥራል። የነጻነት መገደብ፣ በስራ ቦታችሁ ላይ የሚደርስባችሁን በደል ወይም የሰዓት ብዝበዛ ለመቃወም ትፈራላችሁ። ምክንያቱም አለቃችሁ ቪዛችሁን ከሰረዘው ወደ ሀገራችሁ እንደምትባረሩ ታውቃላችሁ። የጡረታ ዋስትና ማጣት፣ በዱባይ እድሜያችሁ መግፋቱ እና መስራት አለመቻላችሁ ሲታወቅ የምትቀመጡበት የጡረታ ስርዓት የለም። መፍትሄው ወደ መጣችሁበት ሀገር መመለስ ብቻ ነው። ዱባይ እናንተን የምትፈልገው ወጣት፣ ጤነኛና ጉልበት ያላችሁ አምራች ሆናችሁ እስካገለገላችኋት ድረስ ብቻ ነው። ጉልበታችሁ ሲያልቅ ግን የምትጥላችሁ ጊዜያዊ ማረፊያ እንጂ የዘላለም ቤት ልትሆን አትችልም። አምስተኛው ነጥብ የከተማዋ መሰረተ ልማት አወቃቀር ነው። ዱባይ የተገነባች እግረኛ ሳይሆን ለመኪና ተብላ ነው። ይህ ማለት ያለ መኪና ዱባይ ውስጥ መንቀሳቀስ እጅግ አሰልቺና ውድ ነው። የህዝብ ትራንስፖርት እንደ ሜትሮ ያሉ አማራጮች ቢኖሩትም ሜትሮ የሚሸፍነው የተወሰኑ ዋና ዋና ቦታዎችን ብቻ ነው። ከሜትሮ ወርደው ወደሚፈልጉበት ህንፃ ለመድረስ በዚያ እሳት በሚተፋ ሙቀት ውስጥ ረዥም ርቀት መጓዝ አይቻልም። ስለዚህ ታክሲ ለመጠቀም ይገደዳሉ። ይህም በወር ውስጥ ከፍተኛ ወጪ ያስከትላል። መኪና ቢኖራችሁ እንኳን ከሚከተሉት ችግሮች አታመልጡም። በየቀኑ ወደ ስራ ለመሄድ እና ለመመለስ በጥቅሉ ከ2 እስከ 3 ሰዓት በትራፊክ ውስጥ ማሳለፍ የተለመደ ነው። በሄዱበት ቁጥር በመንገድ ላይ የተተከሉ የቶል ክፍያዎች ከካርዳችሁ ላይ ገንዘብ ይቆርጣሉ። መኪና ማቆሚያ እጥረት፣ በተለይ በተጨናነቁ የስራ ቦታዎችና መኖሪያ ሰፈሮች መኪና ለማቆም በየቀኑ የሚከፈለው ክፍያ ሌላ ራስ ምታት ነው። ይህ ማለቂያ የሌለው የትራፊክ ውጥረት የሰዎችን ዕለታዊ ጉልበትና ትዕግስት ጨርሶ ለከፍተኛ የስራ ላይ መደራረብ ይዳርጋል። ስድስተኛውና ብዙዎች እዚያ ሲኖሩ በከፍተኛ ጥንቃቄ የሚያልፉት ጉዳይ የሀገሪቱ ጥብቅ ህጎችና የሀሳብ ነጻነት ገደብ ነው። ዱባይ ፍጹም ሰላማዊ ናት የሚባለው በምክንያት ነው። ህጎቹ እጅግ ጥብቅ ከመሆናቸው የተነሳ ትናንሽ ስህተቶች ወደ ትልቅ እስራት ወይም መባረር ሊያመሩ ይችላሉ። ማህበራዊ ሚዲያ ላይ ስለ አገሪቱ ፖሊሲ፣ ስለ ኑሮ ውድነት ወይም ስለ ስራ ሁኔታዎች ቅሬታ ማቅረብ ወይም ኔጌቲቭ የሆኑ ነገሮችን መለጠፍ በህግ ያስቀጣል። በዱባይ የሳይበር ወንጀል ህግ መሰረት የሀገሪቱ ስም የሚያጠፋ ወይም ይፋዊ ተቋማትን የሚነቅፍ ነገር ኢንተርኔት ላይ መጻፍ፣ ያለ ፈቃድ የሌላ ሰውን ፎቶ ወይም ቪዲዮ አንስቶ ማህበራዊ ሚዲያ ላይ መጫን፣ በመልእክት መተግበሪያዎች እንደ ዋትስአፕ የቃላት ስድብ ወይም መጥፎ ምልክቶችን መጠቀም፣ እነዚህ ሁሉ ድርጊቶች ከፍተኛ የገንዘብ መቀጮ፣ እስራትና ወዲያውኑ ከሀገር መባረርን ያስከትላሉ። ስለዚህ ነዋሪዎች ሁልጊዜ በከፍተኛ ጥንቃቄና ፍርሃት ውስጥ ነው የሚኖሩት። በነጻነት የመናገርና የመተቸት መብት ባለመኖሩ ህይወት ፍጹም ቁጥጥር የበዛባት እንድትሆን ያደርጋታል። ታዲያ ይህ ሁሉ ሲባል ዱባይ ውስጥ የሚኖር ሰው ሁሉ እየተሰቃየ ነው ማለት ነው? በፍጹም። ዱባይ ለአጭር ጊዜ ከ2 እስከ 3 ዓመት ሄዶ ጠንክሮ ሰርቶ ስራ ልምድና ካፒታል ለማጠራቀም ምርጥ ቦታ ልትሆን ትችላለች። ደህንነቷ፣ ንጽህናና መሰረተ ልማቷ በዓለም አንደኛ ደረጃ ላይ ይገኛል። ነገር ግን ከተማዋን እንደ ዘላቂ መኖሪያ ልጆችን ማሳደጊያ፣ ባህልን ጠብቆ ማኖሪያ እና ህይወትን ሙሉ በሙሉ መመስረቻ አድርጎ ማሰብ ትልቅ ስነ ልቦናዊ፣ ፋይናንሻላዊ ዋጋ ያስከፍላል። እውነተኛው ህይወት ማለት የሚያብረቀርቅ ህንፃ፣ የቅንጦት ሙል እና ውድ መኪና ብቻ አይደለም። እውነተኛ ህይወት የተፈጥሮ አየር፣ ጥልቅና ታማኝ የሰዎችን ግንኙነት፣ የወደፊት ዋስትናና የውስጥ ሰላም ጭምር ነው። ዱባይ እነዚህን ተፈጥሯዊ ነገሮች ነጥቃችሁ ነው ቁሳዊ ሀብቱንና ጊዜያዊ ጥቅሙን የምትሰጣችሁ። ምርጫ የእናንተ ነው። ይህ መረጃ ዱባይ ለመሄድ ለሚያስቡ ወይም እውነተኛውን ገጽታ ማወቅ ለሚፈልጉ ወገኖቻችሁ በማጋራት እውነተኛውን እውነት እንዲረዱ አድርጉ። ቪዲዮውን ከወደዳችሁት ላይክ ማድረግ፣ አዳዲስ እንዲህ ያሉ የምርመራ ቪዲዮዎች እንዲደርሷችሁ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። የእናንተንም አስተያየት ካለ ከታች በኮሜንት መስጫው ላይ አስፍሩልኝ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ።